ሰላም ለእናንተ ይሁን ወንድሞች እህቶች የእግዚአብሔር ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ። ይህ በሬማ ሚዲያ በኩል ወደ እናንተ የሚደርስ የሳምንቱን መልእክት የምናቀርብበት አገልግሎት ነው። ከዚህ ቀደም ያስተላለፍናቸውን መልእክቶች እንደዚሁም ከዚህ በኋላ የምናስተላልፋቸውን መልእክቶች ማድመጥ መስማት የምትፈልጉ ከሆነ ስክሪኑ ላይ በመታዩት ዩቲዩብ ሚዲያችንና በፌስቡክ ገጻችን ላይ ልትከታተሉ ትችላላችሁ። ሰብስክራይብ ያደረጋችሁ ዩቲዩባችንን ሰብስክራይብ እንድታደርጉ እጠይቃችኋለሁ። እንደዚሁም ደግሞ ለወንድሞች ለእህቶች ይሄ መልእክት ሊደርሳቸው ይገባል ለምትሉ ሁሉ እንድታደርሷቸው እጠይቃለሁ። እንደዚሁም ለተጨማሪ አገልግሎት እኛን ማግኘት የምትፈልጉ ከሆነ ጥቆማዎች አስተያየቶች ቢኖራችሁ ሌሎችም አገልግሎት ቢያስፈልጋችሁ ስክሪኑ ላይ በመታዩት ስልክ ቁጥር እንደዚሁ ልታገኙን ትችላላችሁ። እግዚአብሔር አብዝቶ ይባርካችሁ። ወደ ዛሬው መልእክት የምናልፍ ይሆናል። ዛሬ የምናገርበት ከናንተ ጋር አብሬ የማሳልፈው የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 6 ላይ ነው የሚገኘው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ ያለውን አብረን እናነብና መጽሐፍ ቅዱሳችሁን ከቻላችሁ ገልጻችሁ አብረን አንብበን ይሄንን ክፍል የምንመለከት ይሆናል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 እስከ ቁጥር 14። ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓል ፋሲካም ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን። ከጠገቡም በኋላ ደቀ መዛሙርቱን አንድ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይሄ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። በዚህ ምክንያት ኢየሱስ ያነሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል። የምናገርበት ርዕስ ለትልቅ ተአምራት ትንሽ ምክንያት የሚል ነው። ለትልቅ ተአምራት ትንሽ ምክንያት። ወደ ዋናው ሐሳቤ ከመግባቴ በፊት ወይም ደግሞ ወደ ክፍሉ ላይ ከማተኮራችን በፊት ትንሽ መንደርደሪያ ሐሳቦችን ማንሳት እፈልጋለሁ። ተአምራት ልዕለ ተፈጥሯዊ በሆነ አምላክ የሚፈጸም ልዕለ ተፈጥሯዊ ክስተት ነው ልንለው እንችላለን። ከተለመደው እጅግ የተለየ፣ ከምናስበው እጅግ የተለየ፣ ከአይምሯችን በላይ የሆነ ነገር ተአምራት ልንለው እንችላለን። ተአምራት እንደ አማኝ እያንዳንዳችን በህይወታችን ይነስም ይብዛም የእግዚአብሔርን ተአምራት የተመለከትን ሰዎች ነን። ከትልቁ ተአምራት የእግዚአብሔር ልጅ ከሆንበት ወይም ደግሞ ከዳግም ልደት ከዳግም መወለድ ተአምር አንስቶ በህይወታችን በጣም በርካታ ተአምራቶችን ተመልክተናል ብዬ አስባለሁ። እግዚአብሔር ዛሬም የሚሰራ ዛሬም ተአምራትን የሚያደርግ አምላክ ያልተለወጠ አምላክ ስለሆነ መጽሐፍ ቅዱሳችንም እግዚአብሔር በዘመናት መካከል በተአምራት የታወቀ አምላክ እንደሆነ ይናገራል። በተአምራት ራሱን የገለጠ ነው። ተአምራትን የሚያደርግ አምላክ ነው። ትናንትናም ዛሬም ለዘላለምም እግዚአብሔር በተአምራቱ የታወቀ ነው። ተአምራትን ያደርጋል። እንግዳ ነገር ያደርጋል። ያልተለመደ ነገር ያደርጋል። ያልተጠበቀ ነገር ያደርጋል። ከሰዎች አይምሮና ሐሳብ በላይ የሆነ
ጥልቅን ነገር ያደርጋል። ለዚህ ነው ኢዮብ በምዕራፍ 9 ቁጥር 10 ላይ በአጭር የህይወት ዕድሜው ስላየው ነገር ሲመሰክር የማይመረመረውን ታላላቅ ነገር የማይቆጠረውን ተአምራት እግዚአብሔር ያደርጋል አለ። የማይመረመረውን ታላላቅ ነገር የእግዚአብሔር ሥራ የማይመረመር ነው። በሰው ሐሳብ በሰው አይምሮ በሰው ዕውቀት ሊለካና ይሄንን ያህል ነው ሊባል አይችልም። አይመረመርም። ከአይምሮአችን እጅግ የገዘፈ ነው። ከአይምሮአችን እጅግ የጠለቀ ነው። የማይመረመር ነገር ታላላቅ ነገር እግዚአብሔር ያደርጋል አለ። ይሄም ብቻ አይደለም የማይቆጠርም ያደርጋል አለ። በሱ በተሰፈረ ዘመን በሱ በተሰፈረ ዕድሜ በሱ በተሰፈረ ቁጥር ነገር ግን የእግዚአብሔር ተአምራት የእግዚአብሔር ሥራ የማይቆጠር ነው ብሎ ይናገራል። እግዚአብሔር ተአምራት አድራጊ አምላክ ነው። ወደ መነሻ ክፍላችን ስንመለስ ወደ አነበብነው ወደ ዋናው ክፍላችን ስንመለስ ይሄ ታሪክ ጌታ ኢየሱስ በምድር የአገልግሎት ቆይታው ከፈጸማቸው በርካታ ተአምራቶች ድንቆች ምልክቶች መካከል አንዱ የሚያስቃኘን ነው። ኢየሱስም በሥጋ ወራት ተአምራትን በማድረግ የታወቀ ነው። እግዚአብሔር ማን እንደሆነ እግዚአብሔር እንደላከው በምድር ላይ የእግዚአብሔር ዓላማና ፈቃድ ምን እንደሆነ ከገለጠባቸው መንገዶች መካከል አንዱ ተአምራት ማድረግ ነው። በብዙ ተአምራት በብዙ ድንቅ የተገለጠ ነበር። ይሄ ነበር የአንዱ የአገልግሎቱ ማሳያ። የኢየሱስ ክርስቶስን ይሄንን ተአምራት ከሚዘግቡ ብዙ ክፍሎች መካከል አንዱ አሁን ያነበብነው በዮሐንስ ወንጌል ምዕራፍ 6 ላይ የሚገኘው ነው። በዚህ ተአምራት ላይ ደግሞ ኢየሱስ ቁጥራቸው ከ5000 በላይ ለሆኑ ሰዎች ተአምራታዊ በሆነ መንገድ ምግብን እንደመገባቸው እንደጠገቡ እንዳተረፉ ከዚህም የተነሳ ለእግዚአብሔር ክብር እንደሰጡ ክፍሉ ይናገራል። አንዳንድ ሊቃውንቶች የመጽሐፍ ቅዱስ አዋቂዎች ቁጥሩን እስከ 15000 ያደርሱታል። ምክንያቱም የተቆጠሩት ወንዶች ብቻ ናቸው። ሴቶች ቢጨመሩ ሕፃናት ቢጨመሩ እስከ 15000 ያደርሱታል። ይሄ በጣም አስገራሚ የሆነ ነገር ነው። ከጥቂት ዓሣ ከጥቂት እንጀራ ኢየሱስ ክርስቶስ ተአምራታዊ በሆነ መንገድ ሕዝቡን መገባቸው። ለዚህ ነው በስፍራው የነበሩ ሰዎች ሁኔታውን ከታዘቡ በኋላ ይሄ አሉ ወደ ዓለም የሚመጣው ነብይ ነው፣ መሲሁ ነው፣ ይመጣል የተባለለት እሱ ካልሆነ በስተቀር ነብዩ ካልሆነ መሲሁ ካልሆነ ይሄንን ማን ሊያደርግ ይችላል ብለው ተደነቁ ይላል። አስገራሚ ምልክት ነው። አስገራሚ ተአምር ነው። ከአይምሮአቸው በላይ ነው። ከጠበቁት በላይ ነው። ሌሎቹ እንደውም ቁጥር 15 ላይ በዚህ ምክንያት ኢየሱስን ነጥቀው በግድ ሊያነግሱት ወደዱ ይላል። ማን ይጠላል የሚመግብ ንጉስ? ማን ይጠላል ከዓመት ዓመት የሚያስፈልገንን የሚሰጠን ንጉስ? ስለዚህ በግድ ያለ ውዴታው ያለ ፈቃዱ ኢየሱስን ሊያነግሱት ሊነጥቁ ወደዱ ይላል። ኢየሱስም ሐሳባቸውን አውቆ ፈቀቅ አለ። ተአምራቱ ይሄንን ያህል አነጋጋሪ ነው። የብዙ ሰዎችን ልብ የነካ ነው። ስለ ተአምራቱ ብዙ መናገር ይቻላል። እኔ ግን የዛሬ ትኩረቴ ስለ ተአምሩ መናገር አይደለም፣ ለተአምራቱ ምክንያት ስለሆነ ነገር። ዛሬም በህይወታችን ከእግዚአብሔር እጅ ተአምር የምንፈልግ ከሆነ ከእግዚአብሔር ዘንድ ድንቅን ምልክትን ለህይወታችን የምንፈልግ ከሆነ ምክንያቱ ምንድነው? ለዚህ ነው ርዕሴ ለትልልቅ ተአምራት ትንሽ ምክንያት ብዬ ያነሳሁት። ትልልቅ ተአምራቶች ትንሽ ምክንያቶች አሏቸው። በዚህም ስፍራ ላይ ለዚህ ተአምር ምክንያት የሆነ ነገር አለ። በጣም በሚገርም ሁኔታ ግን ብዙዎቻችን ለተአምራት ምክንያት የሆኑ ነገሮችን ልብ አንላቸው፣ ትኩረት አንሰጣቸው። በዚህ ቦታ ለዚህ ተአምር ምክንያት የሆነ ነገር እንዳለ ክፍሉ ያሳየናል። አንድ ትንሽ ብላቴና ኢየሱስ ክርስቶስ ላደረገው ትልቅ ተአምር ምክንያት የሆነው ይሄ ትንሽ ብላቴና ነው። ጸሐፊው ስሙን እንኳን በቅጡ አልጻፈውም። እገሌ ወይም የገሌ ልጅ አልተባለም። አንድ ትንሽ ብላቴና ሰዎች ትኩረት አልሰጡትም። ግን ተአምራቱ እንዲከሰት እግዚአብሔር ትልቅ ስራ እንዲሰራ ኢየሱስ ክርስቶስ ሕዝቡን እንዲመግባቸው ምክንያት የሆነው የትንሽ ብላቴና ነው። ወንድሞቼ እህቶቼ የእግዚአብሔር ቤተሰቦች ከእግዚአብሔር የምንጠብቃቸው የምንጠብቃቸው ትልልቅ ነገሮች አሉ። ነገር ግን ትንንሽ ምክንያቶቹን ልብና እንላቸው፣ ትኩረት አንሰጣቸው፣ አናስተውላቸው። ትልልቅ ተአምራቶች ትንንሽ ምክንያቶች አሏቸው፣ መንገድ አላቸው፣ መነሻ አላቸው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 ቁጥር 24 እስከ ቁጥር 27 ላይ ይሄንን ሁኔታ ይናገራል። እግዚአብሔር ተአምር ሲያደርግ የተአምር ምክንያት እንዳለው ያሳየናል። ሉቃስ ምዕራፍ 4 ከቁጥር 24 እስከ ቁጥር 27 ላይ እንደዚህ አለ።
በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በመድሪቱ ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስን በሲዶና አገር ወዳለችው ወደ ሰራፕታ ወደ አንዲት መበለት እንጂ ከነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳዕ ዘመን በእስራኤል ብዙ ለምጻሞች ነበሩ፣ ከሶርያዊው ከነማን በቀር ከነሱ አንድ እንኳን አልነጻም ይላል። ተአምራት የሚያስፈልጋቸው ብዙ ለምጻሞች ነበሩ። ከበሽታቸው መገላገል የሚያስፈልጋቸው ይሄ የእግዚአብሔር ጣት፣ ይሄ የእግዚአብሔር ጉብኝት፣ ይሄ የእግዚአብሔር መዳሰስ የሚያስፈልጋቸው ብዙ ለምጻሞች ብዙ ደውያን ነበሩ። ነገር ግን እነሱ ሁሉ አልነጹም ከነማን በቀር ይላል። ይሄም ብቻ አይደለም፣ በ3 ዓመት ከ6 ወር ኃይለኛ ረሃብ፣ ከባድ ረሃብ፣ ከፍ ያለ ረሃብ፣ የእግዚአብሔር ጉብኝት የሚያስፈልጋቸው፣ የእግዚአብሔር ልግስና የሚያስፈልጋቸው፣ የእግዚአብሔር የእጆቹ መዘርጋት ቤታቸውን በመልካምነት ሊሞላ የሚገባቸው ብዙ መበለቶች አሉ። እግዚአብሔር ግን ኤልያስን ከነሱ ወደ አንዱ አላከው ይላል። ወደ አንዲት በሲዶና ወዳለች በሰራፕታ ወዳለች ወደ አንዲት መበለት። ለምን እነዚህ ሁለት ሰዎች ለምን በተለየ ሁኔታ ተጠቀሱ? ይቺ መበለት ለምን በተለየ ሁኔታ ተጠቀሰች? ንዕማን በተለየ ሁኔታ ለምን ተጠቀሰ? ይሄንን ተአምራት፣ ይሄንን ጉብኝት፣ ይሄንን የእግዚአብሔርን ድንቅ ለመቀበል በሚያስችል ቁመና ላይ ስለሆኑ ነው። ለዚያ የሆነ ምክንያት ስለተገኘባቸው ነው። መጽሐፍ ቅዱሳችንን ስናጠና እግዚአብሔር ተአምራት ስላደረገባቸው የተለያዩ ክፍሎች ብንመለከት ለዛ ምክንያት የሆኑ ሰዎች አሉ። ለዚያ ምክንያት የሆነ ሁኔታ አለ። ለዚያ ምክንያት የሆነ ነገር አለ። ለዚያ ምክንያት የሆነ ነገር አለ። ያንን ግን በጣም ብዙዎቻችን ልብ አንለውም። በዚህ ስፍራ ላይ ይሄ ትልቅ ተአምር እንዲከሰት፣ ይሄ ትልቅ ተአምር አነጋጋሪ የሆነ ተአምር እንዲሰራ አንድ ስሙ በቅጡ ያልተዘገበ ያልተጻፈ ትንሽ ብላቴና ያደረገው ነገር ነበር። ዛሬ ከዚህ ብላቴና ህይወት እሱ ያደረገው ነገር 3 ነገሮችን ላሳያችሁ እፈልጋለሁ። የመጀመሪያው ከዚህ ብላቴና የምንማረው፣ ከዚህ ብላቴና ተግባር ህይወት የምንማረው፣ ከህይወታችን ጋር ልናዛምደው የሚገባው ነገር ይሄ ብላቴና ለእግዚአብሔር ቃል በጣም የሚገርም ረሃብ ነበረው። ለእግዚአብሔር ቃል በጣም ከፍ ያለ አክብሮት ነበረው። የእግዚአብሔርን ቃል የሚጠማ ማንነት ነበረው። ለእግዚአብሔር ቃል ያለው ረሃብ፣ ለእግዚአብሔር ቃል ያለው ጥማት፣ ለእግዚአብሔር ቃል ያለው አክብሮት ነበረ የተአምራቱ አንዱ ምክንያት። አስተውሉ፣ ይሄ ልጅ ትንሽ ብላቴና ነው። እንደ ወዳጆቹ እንደ ጓደኞቹ በሱ እድሜ እንዳሉ ህፃናት ጨዋታ ላይ መዋል ይችል ነበር። ሰፈር መዋል ይችል ነበር። በአካባቢው መዋል ይችል ነበር። በቤቱ መቆየት ይችል ነበር። ነገር ግን ኢየሱስ በሄደበት ስፍራ ሁሉ እንዲከተል ያደረገው፣ ተራራ ሲወጣ ተራራ እንዲወጣ፣ ሸለቆ ሲወርድ ሸለቆ እንዲወርድ፣ ባህር ሲሻገር ባህር እንዲሻገር ያደረገው፣ ቀኑን ሙሉ ኢየሱስን እንዲከተል ያደረገው ነገር ምንድነው ብትሉ ረሃብ ነው። ለእግዚአብሔር ቃል ያለ ረሃብ፣ ለእግዚአብሔር ቃል ያለ አክብሮት፣ ለእግዚአብሔር ቃል ያለ ጥማት፣ የእግዚአብሔርን ቃል የሚራብ ስለሆነ ነው። የእግዚአብሔርን ቃል የሚጠማ ስለሆነ ነው። ይሄ ነበር አንዱ ምክንያት። ራሳችንን በታማኝነት እንጠይቅ። በዚህ ጊዜ ለቃሉ ያለን ረሃብ ምን ያህል ነው? ምን ያህል ቃሉ ይርበናል? ምን ያህል ቃሉ ይጠማናል? ምን ያህል የእግዚአብሔር ቃል በአክብሮት በልባችን ውስጥ አለ? ምክንያቱም ተአምራት የእግዚአብሔርን ቃል የማክበራችን ውጤት ነው። ተአምራት የእግዚአብሔርን ቃል የመራባችን ውጤት ነው። የእግዚአብሔር ቃል ረሃብ ባለበት፣ የእግዚአብሔር ቃል ጥማት ባለበት ተአምራት አለ። አስገራሚ የእግዚአብሔር ሥራ አለ። መጽሐፍ ቅዱሳችን በመዝሙር 119 ቁጥር 18 ላይ ዳዊት እንዲህ ብሎ ጸለየ ይላል፣ አይኖቼን ክፈት፣ አይኖቼን ክፈት፣ ከሕግ ተአምራትን ያለዋል። ተአምራት ያለው ያንተ ሕግ ውስጥ ነው። ተአምራት ያለው ያንተ ቃል ውስጥ ነው። አንተ ቃል ውስጥ ያለውን ተአምር ማየት እንችል፣ አንተ ቃል ውስጥ ያለውን ተአምራት መዳሰስ እንችል፣ መቅመስ እንችል፣ መጥገብ እንችል። በተአምራቱ ግን እባክህ እግዚአብሔር ሆይ አይኖቼን ክፈትልኝ አለ። ተአምር የትም አይደለም ያለው። ተአምር እዛ አይደለም ያለው። ተአምር እዛም አይደለም ያለው። ተአምራት ያለው የእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል ውስጥ ላለ ረሃብ፣ ለእግዚአብሔር ቃል ላለን አክብሮት፣ ለእግዚአብሔር ቃል ላለን ጥማት ተአምራት አለ። አይኖቼን ክፈት። በኢያሱ መጽሐፍ ምዕራፍ 1 ቁጥር 8 ላይ ለእስራኤል ሕዝብ መሪነት ገና በአግባቡ
ላዘጋጀው ለዛ ወጣት መሪ የሙሴ መሞት ላስተነገጠው ለዛ ወጣት መሪ ለኢያሱ እግዚአብሔር መንገዱን አሳየው። አትፍራ ነው፣ አትደንግጥ፣ አይዞህ አለው። የእስራኤልን ሕዝብ እንዴት እመራለሁ? የእስራኤልን ሕዝብ እንዴት አሻግራለሁ? የእስራኤልን ሕዝብ እንዴት ከምድራቸው ከተስፋ ቃላቸው አደርሳለሁ ብለህ አትጨነቅ። የተአምራት መንገዱ አንድ ነው አለው። ምክንያቱን አሳየው። እሱም እንዲህ ነው አለው። ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። የዚያን ጊዜ የሚቀናልህ የሚከናወንልህ ነገር ከፊት ሰላም የሚሆነው ነገር ከፊት የተስተካከለ የሚሆነው የዚህ ሕግ መጽሐፍ ስትይዝ ብቻ ነው፣ ስታከብረው ብቻ ነው። የዚህ ሕግ መጽሐፍ ከአፍህ አይለይ፣ በቀንም በሌሊትም አስበው። የዚያን ጊዜ ኢያሱ አንድ ብሎ ከቆጠረው ከመጀመሪያው ተአምር አንስቶ እስከ መጨረሻው ድረስ ለተፈጸሙ ተአምራቶች ምክንያቱ ለእግዚአብሔር ቃል የነበረው አክብሮት ነው። ከእግዚአብሔር ቃል ጋር የነበረው መያያዝ ነው። ለእግዚአብሔር ቃል የነበረው ስፍራ መስጠት ነው፣ ሌላ አይደለም። ምክንያቱም ተአምራት የእግዚአብሔርን ቃል ይከተላል። ዳዊት በመዝሙር ምዕራፍ 1 ከቁጥር 1 እስከ 3 ድረስ እንዲህ ብሎ ተናገረ። መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ ቁጥር 3 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል ይላል። ምስጉን ነው። ማን ነው ምስጉን? ማን ነው የተባረከው ሰው? ማን ነው በድርቅ ዘመን የማይሰጋ? ማን ነው በረሃብ ዘመን የማይሰጋ? ማን ነው በአስቸጋሪ ሁኔታዎች ውስጥ የማይሰጋ ሰው ለሚለው መልሱ በእግዚአብሔር ቃል ላይ የተተከለ ሰው ነው አለ። ይሄ ሰው በምሳሌ በውሃ ዳር እንደተተከለች ዛፍ ይሆናል። ይህቺ ዛፍ ፍሬዋን በየጊዜው ትሰጣለች፣ በየዘመኑ ትሰጣለች። ድርቅ አያሰጋትም፣ ምንም ነገር አያሰጋትም። ምክንያቱም ውሃ ዳር ላይ ትተክላለች። የተባረከ ሰው የሚባለው ይሄ ነው አለ። የእግዚአብሔር ቃል የተአምራታችን ምክንያት ነው። ከዚህ ልጅ ሕይወት የምንማረው ይሄን ነው። ለእግዚአብሔር ቃል ስላለው አክብሮት፣ ለእግዚአብሔር ቃል ስላለው ረሃብ፣ ለእግዚአብሔር ቃል ስላለው ጥማት ቀን ሙሉ ስንቁን ይዞ የሚያስፈልገውን ነገር ይዞ እንደ ጓደኞቹ ሰፈር ሳይውል ከኢየሱስ ጋር አብሮ ለመዋል ያስገደደው ነገር የእግዚአብሔር ቃል ረሃብ ነው። ወንድሞቼና እህቶቼ ዛሬም ራሳችንን እንጠይቅ። የተአምራቱ ምክንያቱ ይሄ ነው። ነገር ግን ራሳችንን መጠየቅ ያለብን ነገር የእግዚአብሔር ቃል ምን ያህል ይርበናል? የእግዚአብሔር ቃል ምን ያህል ይጠማናል? ለእግዚአብሔር ቃል በሕይወታችን ምን ያህል ያክብረው ስፍራ አለ? ምን ያህል ከቃሉ ጋር ጊዜ እንወስዳለን? ምን ያህል ከቃሉ ጋር ቆይታ እናደርጋለን? ምን ያህል ቃሉን እናሰላስላለን? ተአምራት ሌላ ቦታ አይደለም ያለው፣ ተአምራት ያለው ቃሉ ውስጥ ነው። እኔ ዛሬ ለእናንተ መጸለይ እፈልጋለሁ። የእግዚአብሔርን ቃል ረሃብ በሕይወታችሁ ያጣችሁ ሰዎች፣ በአንድ ወቅት ልምምድ በሕይወታችሁ የነበረ ዛሬ ከእግዚአብሔር ቃል ጋር ቆይታ ማድረግ የማትችሉ፣ የእግዚአብሔርን ቃል ጊዜ ወስዳችሁ ማጥናት የማትችሉ፣ ይሄንን ረሃብ ያጣችሁ፣ ይሄንን ጥማት ያጣችሁ፣ ይሄንን ናፍቆት ያጣችሁ በጌታ በኢየሱስ ስም የእግዚአብሔር ቃል ረሃብ እንደገና በልባችሁ ይቀስቀስ፣ በሕይወታችሁ ይቀስቀስ። ቃሉ ይርባችሁ ዘንድ፣ ይጠማችሁ ዘንድ፣ ይናፍቃችሁ ዘንድ ከቃሉ ጋር ቆይታ ለማድረግ እንድትችሉ ዛሬ በጌታ በኢየሱስ ስም በእግዚአብሔር መንፈስ ይሄ ጸጋ ሕይወታችሁ ውስጥ እንዲቀሰቀስ ጸልያለሁ። ጤናማነት አይደለም ከእግዚአብሔር ቃል የተለየ ሕይወት ጤናማነት አይደለም። ለእግዚአብሔር ቃል ረሃብ ማጣት ጤናማነት አይደለም። ለእግዚአብሔር ቃል ጥማት ማጣት፣ ናፍቆት ማጣት፣ አክብሮት ማጣት ጤናማነት አይደለም። እንደገና ወደ ቃሉ የምንመለስበት ዘመን ነው። እንደገና ከቃሉ ጋር ቆይታ የምናደርግበት ዘመን ነው። የእግዚአብሔር ቃል ይሄ ረሃብ፣ ይሄ ጥማት ኢየሱስ ክርስቶስ ይሄንን ተአምራት ለማድረግ ምክንያት እንደሆነው ከዚህ ልጅ እንማራለን። ሌላ ሁለተኛው ከዚህ ብላቴና የምንማረው ይህ ብላቴና በሕይወቱ ካሉት ነገሮች ልንማር የሚገባ ሁለተኛው ነገር በኢየሱስ ላይ ስለነበረው አስገራሚ እምነት ነው። በኢየሱስ ላይ የነበረው እምነት ያስገርማል። ምንም እንኳን እሱ እጅ የነበሩት ጥቂት የሚባሉ አሳዎችና እንጀራዎች
ኢየሱስ እጅ ላይ ቢገቡ ግን ለታምራት ኢየሱስ እንደሚጠቀምባቸው ታምራት እንደሚያደርግባቸው ያምን ነበር። ይሄንን ባያምን ኖሮ ለደቀ መዛሙርቱ መንገር ያስፈልገው ነበር። እሱ እጅ ሳለ ለአንድ ቀን የሚሆን ምግብ ነው። እሱ እጅ ሳለ ጥቂት ነው። ነገር ግን ኢየሱስ እጅ ሲገባ ታምራት ሊያደርግበት እንደሚችል ብዙዎችን ሊመግብበት እንደሚችል ለብዙዎች ሊተርፍ እንደሚችል ያምን ነበር። ለዚህ ነው ለደቀ መዛሙርቱ እኔ እጅ ይሄው አላቸው ኢየሱስ እጅ ውሰዱልኝ ታምር ሊያደርግበት ይችላል አለ። ወንድሞቼና እህቶቼ ይሄንን ልጠይቃችሁ ዛሬ በህይወታችሁ ትንሽ የምትሉት እናንተ እጅ ያለ ነገር ምንድነው? እኛ እጅ ሳለ ትንሽ ሊሆን ይችላል። ቁም ነገሩ እሱ አይደለም። ቁም ነገሩ ትንሽ ያለውን ነገር ኢየሱስ እጅ ላይ ለማኖር ምን ያህል ይሄ እምነት አለ? ምን ያህል ኢየሱስን ለታምራት እናምነዋለን? በቢዝነሳችሁ ሊሆን ይችላል፣ በህይወታችሁ ሊሆን ይችላል፣ በጤንነታችሁ ሊሆን ይችላል። በህይወታችሁ የተለያዩ ጉዳዮች ላይ ትንሽ ያላችሁትን ጥቂት ያላችሁትን ሰዎች ትንሽ ያሉትን ነገር ኢየሱስ እጅ ለማኖር ምን ያህል እናምናለን? ታምራት ያደርግበታል ብለን ለታምር ይጠቀምበታል ብለን ነገሮችን ይለውጣል ብለን ምን ያህል እናምናለን? ይሄ ልጅ ግን በኢየሱስ ክርስቶስ ላይ እንደዚህ አይነት እምነት ነበረው። እኔ እጅ ያሉትን ትንሽ ነገሮች ኢየሱስ ለታምራት ይጠቀምባቸዋል። 15000 ሰው ይመግባል ብሎ አመነ። መጽሐፍ ቅዱሳችንን ስናጠና በኢየሱስ የምድር አገልግሎት ኢየሱስ ተደነቀ የተባለባቸው ሁለት ቦታዎች አሉ። አንድም ያስደነቀው የሰዎች እምነት ነው፣ አንድም ያስደነቀው የሰዎች አለማመን ነው። በሰዎች እምነት ተደንቋል፣ በሰዎች አለማመንም ተደንቋል። በአንድ ስፍራ ላይ አንድ የመቶ አለቃ ወደ ኢየሱስ መልእክት ላከ። ጌታ ሆይ አለው ወደ እኔ መምጣት አያስፈልግህም፣ እኔ ጋር መምጣት አያስፈልግህም፣ ብቻ ቃል ተናገር። ቃል ብትናገር ያንተ ቃል ባለስልጣን ነው፣ ብላቴናውን ይፈውሳል፣ በሽታን ይነቅላል። ቃል ብቻ ተናገር። ኢየሱስ ይሄንን በሰማ ጊዜ በእስራኤል እንኳን እንደዚህ አይነት ትልቅ እምነት አላየሁም አለ። በእስራኤል እንኳን መጽሐፉ ባላቸው ሰዎች የአብርሃም ዘር ነን በሚሉ ሰዎች እንደዚህ አይነት እምነት አላየሁም አለ። ያስደነቀው ነገር የሰዎች እምነት ነው። በሉቃስ ምዕራፍ 17 ቁጥር 5 ላይ ደግሞ ኢየሱስ እንዲህ ብሎ ተናገረ። የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ። ጥያቄው የነበረው ሰዎች ወደ ደቀ መዛሙርቱ እባክህ ጌታ ሆይ እምነት ጨምርልን የሚል ነው። ትልቅ እምነት ስጠን፣ እባክህ እምነት ስጠን ጌታ ሆይ፣ ለብዙ ነገሮች ቁልፉ እሱ እንደሆነ ገብቶናል፣ እምነት ጨምርልን። ኢየሱስ ግን እንዲህ አላቸው፣ የሰናፍጭ ቅንጣት የምታክል እምነት ትልቁን ሾላ ከዚህ ነቅላ ባህር ውስጥ የምትከተው ትልቁን ቻሌንጅ ከህይወታችሁ የሚያስወግደው ትልቅ እምነት አይደለም አላቸው። ትንሽ እምነት ብትኖራችሁ የሰናፍጭ ቅንጣት የምታክል እምነት ነው ትልቁን ስራ የሚሰራው አላቸው። እሱም ደግሞ ትንሽ እምነት። በሌላ ቦታ መጽሐፍ ቅዱሳችን ላይ ኢየሱስ በማቴዎስ 13:58 ላይ ባለማመናቸው ምክንያት በዚያ ምንም ታምራት ማድረግ አልቻለም ይላል። ኢየሱስ በመንገዳቸው መጥቶ ሊጎበኛቸው መጥቶ ሊፈውሳቸው መጥቶ ታምራት ሊያደርግ የሚችለው ኢየሱስ ምንም ታምር ማድረግ አልቻለም። ምክንያቱ ተብሎ የተጠቀሰው ደግሞ አለማመናቸው ነው የሚለው። ምንድነው ህይወታችን ላይ ያለ ነገር ትንሽ የምንለው? ዘመን ዛሬ ጠይቃችኋል፣ እሱ እጅ ላይ እንድታስቀምጡ አምናችሁ። እናንተ ትንሽ መሆን አይደለም ትልቁ ነገር። ምን ያህል ትታመናላችሁ? ሲያገር ምን ያህል እንታመናለን? ታሪክ ይለውጣል ብለን፣ ነገር ይለውጣል ብለን፣ ያበዛዋል ብለን ምን ያህል እናምናለን? ትንሽ ብትሆን እንኳን ያጨምነት ለትልቅ ታምራት ምክንያት ነው። ይሄ ልጅ እንደዛ ያመነው ኢየሱስን ለዛም ነው አመነው ኢየሱስን። እሱ እጅ ባስገባው ታምር ይሆናል አለ። ታምር ይሆናል፣ ለብዙዎች ይተርፋል፣ ብዙዎችን ያጠግባል፣ ለብዙዎች ይደርሳል። ዛሬ የታምራት የድንቆች የምልክቶች መንገዱ ሌላ አይደለም፣ እርሱን ማመናችን ነው። ኢየሱስ ይችላል ማለታችን፣ ነገር ይለውጣል ማለታችን፣ ነገር ይቀየራል እሱን አምኜ፣ ነገር ይቀየራል እሱ እጅ ላይ አድርጌ። ወንድሞቼና እህቶቼ ዛሬም ለእናንተ መጸለይ እፈልጋለሁ። በህይወታችሁ እግዚአብሔርን የምትታመኑበት ነገር ያላችሁ ምንም ይሁን ጉዳዩ፣
ሰዎች ምንም ይበሉት ሁኔታው ምንም ይበል ነገር ግን እግዚአብሔርን በታመናችሁበት ነገር በጌታ በኢየሱስ ስም አታፍሩም እላችኋለሁ በኢየሱስ ስም አታፍሩም እላለሁ እሱ እጅ ባኖራችሁት ነገር በጌታ በኢየሱስ ስም ተአምራት ይሁንላችሁ ጥቂት ያላችሁት ነገር እጅግ አስገራሚ ተአምራት በኢየሱስ ስም በሕይወታችሁ ይገለጥ ይችላል ስለሚችል እሱ እጅ ላይ የማኖር ጉዳይ ነው እሱ እጅ ላይ የማስቀመጥ ጉዳይ ነው የሚገርመው ጸሐፊው ስለዚህ ሲናገር ትንንሽ አሳዎችና ትንንሽ እንጀራዎች ነው የሚለው በሱ ልክ የተሰፈሩ ናቸው እግዚአብሔር ግን ባደረገው በዛ በታላቅ ተአምራት ወደ 15000 የሚጠጉ ሰዎች እስኪጠግቡ ድረስ ይሄን ብቻ አይደለም እስኪተርፋቸው ድረስ የሚበቃቸውን ያተመግበው ምክንያቱ ምንድነው ኢየሱስን ያመነ አንድ ትንሽ ልጅ እሱ እጅ ሊገባ ለውጥ ይመጣል ብሎ ያመነ አንድ ትንሽ ልጅ ኢየሱስ እጅ ይሄ ነገር ቢደርስ ፈውስ ይሆናል ብሎ ያመነ አንድ ትንሽ ልጅ የአንድ ትንሽ ልጅ እምነት ለትልልቅ ተአምራት መንገዱ እምነት ነው ትንንሽ ምክንያቶች ናቸው ምንድነው ዛሬ በሕይወታችን ውስጥ ከእግዚአብሔር ተአምራት ልንቀበል የምንፈልግበት ጉዳይ እግዚአብሔር ይችላል የምትሉበት ጉዳይ አላችሁ ትንሹን ነገር እሱ እጅ ለማኖር እንድትወዱ እንድትፈቅዱ ይሄንን ላበረታታችሁ ወዳለሁ ሶስተኛውና የመጨረሻው ከዚህ ብላቴና የምንማረው ሌላው ጠቃሚው መልእክት ይሄ ትንሽ ብላቴና ለብዙዎች ግድ የሚሰኝ ለሌሎች የሚያስብ ለወገኖቹ ፍቅር ያለው ለወገኖቹ ያለውን ነገር ለማካፈል የሚወድ መሆኑ ነው ለኔ ብቻ አይደለም ለሱ ይበቃዋል እውነት ነው ለቀን ሙሉ የሚበቃውን ስንቅ ይዞ ነው የወጣው ለሱ በቂ ነው 5 እንጀራ ለሱ በቂ ነው 2 ዓሣ ነገር ግን የራሴ አላለም ለኔ ብቻ አላለም የሚያስፈልገኝ ይሻለው አላለም የሌሎች ጉዳይ የራሳቸው ነው አላለም ያለኝን ማካፈል ወዳለሁ ያለኝ ሌሎች እንደሆነ ፈቅዳለሁ ኢየሱስ እጅ ማኖር ፈልጋለሁ አለ ለሌሎች ግድ የመሰኘት ልብ ለሌሎች የማሰብ ልብ ለሌሎች ስፍራ የመስጠት ልብ ወንድሞችን እህቶችን አባቶችን እናቶችን ወገኖችን የማፍቀር ልብ ይሄንን ባየ ጊዜ ኢየሱስ አሁን የተአምራት ምክንያቱ ተገኝቷል አለ ለደቀ መዛሙርቱ እንደዚህ አላቸው ህዝቡን አስቀምጧቸው አሁን ተአምር ሊሆን ነው አለ አሁን ተአምራት ይሆናል አለ ህዝቡን አስቀምጧቸው ለምን ለሰዎች ግድ የሚሰኝ አንድ ትንሽ ልጅ ተገኝቷል ያለውን ለማካፈል የሚወድ አንድ ብላቴና ተገኝቷል ሌሎች ግድ የሚሰኝ ሌሎች የሚያዝን ሌሎች ያገባኛል የሚል አንድ ልብ ተገኝቷል ኢየሱስ ይሄንን ለተአምራት ሊጠቀምበት ወደደ በጣም ያስገርማል በዚህ ዓለም አስተሳሰብ መሰብሰብ ነው ትምህርቱ መስጠት ማትረፍ ነው ተብሎ አይሰበክም በዚህ ዓለም መስጠት ማውደል ነው ተብሎ የሚሰበከው በዚህ ዓለም መሰብሰብ ማትረፍ ነው ተብሎ የሚታመነው ስትሰበስብ ነው የምታተርፈው ተብሎ የሚታመነው ስትሰጥ ታጎድላለህ ተብሎ የሚታመነው ይሄንን ስብከት እየሰማ ያደገ ልጅ ነገር ግን እሱ ሌላውን መንገድ ተከተለ መስጠት ነው ማትረፍ ለሌሎች ልብን መቁረስ ሌሎች ያለን መቁረስ ሌሎች ያለንን ማካፈል እሱ ነው የተአምራት ምክንያቱ የተአምራት መንገዱ ያለኝን እሰጣለሁ አለ ኢየሱስ ጋር ስጡልኝ አድርሱልኝ በሉቃስ ወንጌል ምዕራፍ 12 ቁጥር 16 ላይ ጌታ ኢየሱስ በምሳሌ ሲናገር አንድ ባለጠጋ ነበር አለ በዚህ ዓለም አስተሳሰብ የተዋጠ በዚህ ዓለም ትምህርት የሚያምን ከዚህ ትምህርት የተነሳ እሱ ያጣሰው ጎተራዬን አሰፋለሁ ትልልቅ ጎተራ ሰራለሁ ያገኘሁትን ፍሬን ያገኘሁትን ምርቴን ዛሬ አስገባለሁ ከዛ ነፍሴን ቢጠጪ ለብዙ ዘመን የሚተርፍ ነገር አለሽ እላታለሁ አለ ኢየሱስ እንደዚህ አለ አንተ ሰነፍ የሰበሰብከው ለማን ይሆናል በዚህ ሌሊት ይመጣሉ ነፍስን ይነጥቋታል አለ በእግዚአብሔር ዘንድ ባለጠጋ ያልሆነ የእግዚአብሔር የብልጥግና ትምህርት ያልተማረ ሰው ይሄንን ይመስላል አለ መሰብሰብ ለኔ ብቻ ለነፍሴ ብቻ ለኔ ብቻ ለሌላው አያገባኝም የሚል ይሄ ትንሽ ልጅ ግን ያለውን ነገር ለሌሎች ለመስጠት ወደደ ያለውን ነገር ለሌሎች ለማካፈል ፈቀደ ወንድሞችና እህቶች ራሳችንን እንጠይቅ ራሳችንን እንድንመለከት በዚህ ዘመን ጠይቃችኋለሁ የቱን ነው ያመንን ያለነው የቱ ትምህርት ነው በልባችን ስፍራ የያዘው መሰብሰብ ማትረፍ ነው ምንድነው ወይስ መስጠት ማትረፍ ነው ምንድነው ለሌሎች ፍቅር ለሌሎች ግድ መሰኘት ማትረፍ ነው ምንድነው ወይ
ማሰብ ብቻ ነው ማትረፍ ነው የምንለው። ራሳችንን እንጠይቅ። የቱ ትምህርት ነው አይምሯችን ውስጥ ያለው? የቱ ትምህርት ነው ልባችን ውስጥ ያለው? የቱ ትምህርት ነው ያሸነፈን? ይሄ ልጅ ግን ለራሴ ያለ፣ ለወንድሞቼ ያለ፣ ለቤተሰቦቼ ያለ፣ ለወገኖቼ ያለ፣ በዚህ ያሉት ሁሉ ይሁንልኝ፣ አካፍልልኝ። ደቀ መዝሙሩ ይሄንን ሁኔታ በሰማ ጊዜ ለኢየሱስ እንደዚህ ያለው፣ ለዚህ ሁሉ ይሄ ነገር ምን ይሆናል? ምን ይሆናል? ኢየሱስ ግን ታምር አደርጋለሁ ይላል። በዚህ ሁኔታ በዚህ ትንሽ ነገር ልቡን በሰጠ በዚህ ትንሽ ልጅ ምክንያት 15,000 ሰዎች ተመገቡ። ግድ ይለናል የሰዎች ነገር፣ ግድ ይለናል የሰዎች ነገር፣ የወገኖቻችን ነገር ግድ ይለናል። ይሄ ትንሽ ብላቴና ግን ማዕዱን ለማካፈል ወደደ፣ የራሱን ለሌሎች ለመስጠት ወደደ። በመጽሐፍ ቅዱሳችን በነገሥት መጽሐፍ ላይ እግዚአብሔር ነቢዩ ኤልያስን ወደ አንዲት መበለት ሴት እንደላካት ክፍሉ ይናገራል። ኤልያስ በቁራ ሲመገብ የኖረ ሰው ነው። እግዚአብሔር አሁንም በቁራ መመገብ ይችላል። ወደዚች ሴት የተላከው ለዚች ሴት ሸክም ሊሆንባት አይደለም፣ ያላትን ሊወስድባት አይደለም፣ ያላትን ሊነጥቃት አይደለም፣ ያላትን ሊካፈላት አይደለም። ይሄንን ሰው ለመመገብ እግዚአብሔር ብዙ መንገዶች አሉት። በቁራ መግቦታል። ነገር ግን ወደዚች ሴት የላከው በምን ታምር እንደሚሆን ሊያሳያት ነው። የታምራት መንገዱን ሊያመለክታት ነው። ያቺ ሴት የመጨረሻውን መብል በልታ ለመሞት የተዘጋጀች ናት። ለኤልያስ አለችው፣ ዛሬ የመጨረሻውን እራት እንበላለን እኔና ልጄ፣ ከዛ ሞታለን። ይሄ ነበረ የመጨረሻ ሐሳቧ። ነገር ግን መንገዱን አሳያት። ለምን ትሞቻለሽ አላት። 3 ዓመት ከ6 ወር በረሃብ ዘመን ሳትሰሪ የምትኖርበት መንገድ ላሳይሽ አላት። እሱም ደግሞ ለኔ አካፍይኝ አላት። መንገዱ ማካፈል ነው አላት። መንገዱ ለሌሎች መቆረስ ነው አላት። ያቺ ሴት መጽሐፍ ቅዱስ ሲናገር 3 ዓመት ከ6 ወር በረሃብ ዘመን የሰጠችው ነገር አልጎደለባትም። በተአምራት ሕይወቷ ተሞላ፣ በተአምራት ቤቷ ተሞላ፣ በተአምራት ኑሮ መኖር ቻለች። መንገዱን ስለተቀበለች እሱም ደግሞ ለሌሎች ማካፈል ነው። ዛሬ የእግዚአብሔርን ልብና የእግዚአብሔርን ሐሳብ አካፈላችኋለሁ ወንድሞች እህቶች። የተአምራት መንገዱ ለሌሎች ግድ መሰኘት ነው። የፍቅር ሕይወት ነው። ራሳችንን መውረስ ነው። አለን ከምንለው ነገር፣ የመጨረሻ ከምንለው ነገር ለሌሎች ለመስጠት ብዙ ሊኖረን አይገባም። ይህች ሴት ለሌሎች ለመስጠት ጎተራ አልነበራትም። ለኤልያስ ለመስጠት የነበራት ራት ነው፣ የመጨረሻ ራት፣ የመጨረሻ እንጎቻ። ነገር ግን መንገዱ ይሄ ነው። በማካፈል ውስጥ ለሌሎች በምናሳየው ፍቅር ውስጥ ነው ታምራት ያለው። 3 ዓመት ከ6 ወር ቤቷ እየተትረፈረፈ ነበር። ዛሬም የእግዚአብሔር ቃል ይሄው ነው። ዛሬም የእግዚአብሔር ምክር ይሄ ነው። ወንድሞችን እህቶችን፣ የእግዚአብሔርን ቤተሰቦች የምናገኛቸውን ሰዎች ሁሉ ምን ያህል በፍቅር ልብ ለማስተናገድ እንወዳለን፣ ምን ያህል ለመቆረስ እንወዳለን። የተአምራት ምክንያቱ ይሄ ነው። ይሄ ልጅ የሚያደርገው ያለውን ለማካፈል ወደደ። እንዲህ ብዬ ልጨርስ። ትልልቅ ተአምራት የምንጠብቅ ሰዎች ከእግዚአብሔር ብዙ ተአምራት፣ ታላላቅ ተአምራቶች ሊሆንልን ይገባል ብለን የምንጠብቅ ሰዎች እውነት ነው። እግዚአብሔር የተአምራት አምላክ ነው። ትናንትም ተአምር አድርጓል፣ ዛሬም ተአምር ያደርጋል፣ ነገም ተአምር ያደርጋል። የእኛም ሕይወት በተአምራቱ ይነካል። ግን መንገድ አለው፣ የተአምራት ምክንያት አለ። እሱም ይሄ ነው። ለእግዚአብሔር ቃል ያለን ረሃብ፣ በኢየሱስ ላይ ያለን እምነት፣ ያለንን ለሌሎች ለማካፈል መውደድ። ይሄንን እንድናደርግ ለነፍሴም ጭምር ሰብካታለሁ። ወንድሞች እህቶች፣ ሌላ መንገድ የለውም። እግዚአብሔር ተአምራት አድራጊ ነው። ግን ተአምራቱ የሚሆንባቸው መንገዶች እነዚህ ናቸው። እግዚአብሔር በዚህ እውነት እንዲባርካችሁ እንዲባርከኝ ጸሎቴ ነው። እግዚአብሔር ይባርካችሁ። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ምስጋና